እየነገርኩ አትተመዝ ብላ እንመለሳለን። በማገባ ሊጠልቅ ተላ አንድ ደና ተጫዋች ሜዳ ውስጥ ልታየመው ምን አይነት ምሽት ነው ጀው ምን አይነት ብሩኖ ምን አባቴ ላርግ ገብርኤልን ይወላችሁ እንጀማያቺ አሎ ይመጃጅ አራዳ ልጆች ይሄን በመሰለ ሁኔታ ዛሬ አሪፍ ደግሞ ልክ ገምቻለሁ አሶስላል ገምቻለሁ በጣም ለመጣችሁ ቴንኪው ብሩኖ ግን ማለት ነው ብሩኖ የኔ ያባኔ ምን ላርገው ገብርኤልን አንድ ሰሞን ከኦዲጋርድ ጋር ማወዳድራችሁት ነበር አይደለ ምድረ ሚዳቆ ይመቸል ለማንኛውም ከዚህ በኋላ እኔ በእውነት ነው የምላችሁ አንድ ሰው ብሩኖ የሰው ልጅ ነው ብሩኖ ሰው ነው ብሎ አንድ ሰው እንዳይከራከረኝ ጭራሽ መስማት አልፈልግም እንደዚህ አይነት ክርክር ብሩኖ ሰው አይደለም የሰው ልጅ እድል ያስብ አይችልም በምንም ተአምር አንተ ምን አይነት ተጫዋች ነህ በመድኃኒዓለም አንተ እኔን ሰው አይደለም ይላል ብለርባቸው ስለሚቻል በቃ ስለምንችል አለቀ ከሞስ ሶስላን ይመቸል እመጣለሁ ጨፍርባለሁ ገና እመጣለሁ ከሞን ዩናይትድ ካሪክ ለፔፕ ጋርዲዮላ ማንቸስተር ዩናይትድ ለማንቸስተር ሲቲ ቆንጆ መልእክት ያስተላለፉበት ጨዋታ ማንቸስተር ሲቲ በቀሪዎቹ ጨዋታዎች ወገቤን የምትል ከሆነ እኛ ዩናይትዶች ሁለተኛ ደረጃን ራሱ ልንረከብክ እንችላለን ብለው መልእክት አስተላልፈዋል። ለማን ሲቲ በሜዳው 3-1 ቤንጃሚን ሴስኮ ምቾት ላይ ነው። ብሩኖ ፈርናንዴዝ ሪከርድ ለመበጠስ እየተሯሯጠ ነው። ቆንጆ ዩናይትድ የተመለከትነው ዛሬ ቶፕ 4 ጥያቄ አይደለም ዩናይትድ ቤት አልነገሩሽም ወይ 1 2 3 ፒስ የወያላን ጌታ ሰጠናት ማታ ሴት ፒስን አፈጠርኩባት ሁለተኛ ኩኛ ደገመባት ሶስተኛ ደግሞ ቤንጃሚን ሴስኮ ዘራት ለብሩኖ ሚጌል ፈርናንዴዝ ሲባል ሙሉ የአርሰናል ተጫዋቾች ዛሬ ማሳውኑ ለመስዋዕትነት እንዲቀርቡ አቋማ መግለጫ አውጥተዋል። በነገራችን ላይ እኛ ለቪላ ተጨንቀን አናውቅም። ሁሌም ቢሆን ቪላን ማለት ነው ቀለል አድርገን ነው ወስደን ዋጓን ሰተናት የምንመጣው። ሚገርም 3 ነጥብ በቃ ሶስተኛነታችንን አረጋግጠናል። አሁን ለሁለተኝነት ነው እናስገው ያ ኮሽኳሻ የሆነ የህፃናት ቡድን ማለት ነው ትለቃታለሁ። እኛ ሚዜን ነው ችግር የለውም እኛ እናጅባችኋለን። እናንተ አትሆኑም ለዛ ቦታ ራሱ አትመጥኑም። ስለዚህ ለሁለተኝነት እንጮታለን ማለት ነው። ከዚህ በኋላ ለሶስተኝነት ምናምኑን አሻሽለነዋል። አሁን ለሁለተኝነት ነው የምንጮተው። ስለ ሚጌል ፈርናንዴዝ እኔ ስለዚህ ልጅ ማለት ነው ብሩኖ ሌላ ቪዲዮ ብሰራ ይሻላል። 16 ሲንግል ፕሪሚየር ሊግ ላይ 16 አሲስት ማለት ከዚህ በኋላ ሌላ ተጫዋች እንዳጠሩ 10 ቁጥር ማለት ነው ኬዲቢ ምናምን እያላችሁ እንድታወሩ አልፈልግም። ሌላ ቪዲዮ ይሰራል ስለ ብሩኖ ፈርናንዴዝ ማለት ነው። ምርጥ 3.3 ያበደ ውጤት ይመቻችሁ። ማንቸስተር ዩናይትድስ ባክ ማለት ዛሬ ነው። በቃ ማንቺ ተመለሰችው ለኔ ነው ዛሬ። ቪላን አስተናግዶ ትራፍሪ ጥፍጥፍ አድርጎ ሸኝቶታል። በቃ ክሬዲት መስጠት ካለብን ክሬዲት እንሰጣለን። እኛ ንፉግ አይደለም ሌላው ደጋፊ። ብሩኖ ፈርናንዴዝ ግን እንዴት ነው የምትችለው? ከምር በቃ ማንቸስተር ዩናይትድን ያለ ብሩኖ ፈርናንዴዝ ማሰብ በጣም ከባድ ነው። ዘ ቤስት አታኪንግ ሚድፊልድ ኢን ዘ ፕሪሚየር ሊግ በቃ ትችላለህ ብሩኖ፣ ከምር ትችላለህ። በቃ ማንቺን ያለ ብሩኖ ማሰብ በጣም ከባድ ነው። በዚህ ታሽ ከቀጠልሽ ቦታ ታውቂያለሽ ለሲቲ ሁላ ታሰጊያለሽ ለሁለተኝነት አይደለም ለቶፕ ፎርማን ሊቨርፑል እና ቼልሲ እንደሆነ አቋማቸው ሰሞኑን በቃ አይታው የለ ወርዷል። ቪላቱ በቃ አይመጥነውም የቦታው። ማንቺ ግን ይመችሽ። ድሮም ለጀግና አይዘመርም፣ ድሮም ጀግና አይከበርም። ያራዳ ልጆች ካለፈ በኋላ ነው እንጂ ሊታወስ የሚችለው ጀግና ባለበት አይከበርም። ይሄ ተጫዋች ግን የጀግኖች ጀግና ነው። ማንቸስተር ዩናይትድ ወደቀ፣ ተነሳ፣ ተመቸው፣ አልተመቸው፣ አነከሰ፣ ሮጠ። ብሩኖ ፈርናንዴዝ ግን አለ። ያራዳ ልጆች ማንቸስተር ዩናይትድ ከተባለ ብሩኖ ያለምንም ጥያቄ ሜዳ ውስጥ አለ። አንተ ተመቸ ተጨቃጫቂ ነው በል፣ አንተ አልተመቸ ይሄ ልጅ ኳስ ይበላል በል፣ ምንም በል። ብሩኖ ፈርናንዴዝ ግን ልዩ ነው። በዚህ ሰዓት ፕሪሚየር ሊጉ ላይ ማን እንደ ብሩኖ ያራዳ ልጆች
በዚህ ሰዓት ኧረ ለምን ፕሪሚየር ሊጉ ተሻገርም ማን እንደ ብሩኖ ምንድነው የዓለማችን ከባዱ ሊግ ላይ እየተጫወተ እንደዚህ መሆን ከባድ ነው። ምክንያቱም አብሮት ያሉ ተጫዋቾች ሌሎች ክለብ ያሉ ተጫዋቾች ያሉ አይደሉም። እሱ እንደፈለገው የሚሰጣቸውን ኳስ በአግባቡ የሚጠቀሙ አይደሉም። እሱ እንደፈለገው በሚያደርግበት ሰዓት አብረውት ሊሄዱ ሊጫወቱ የሚችሉ አይደሉም። ነገር ግን ቡርኖ ጭቃ ውስጥ እንዳለ ወርቅ ነው። ያራዳ ልጅ ያበራል ነው የምልህ። ከየትም ይታያል። ምን ጉድ ነህ ጎብዬ። 16 አሲስት ማድረግ ችሏል። በዛሬውም ጨዋታ 2 አሲስት ማድረግ ችሏል። 16 ሆኗል ማለት ነው። ያራዳ ልጆች ቡርኖ አንተ ምንኛ ነህ። እነዚህ ፖርቹጋሎች አብዷል። ያራዳ ልጆች እነዚህ ፖርቹጋሎች ለቀዋለ ነው የምልህ። አንተ ትለያለህ። የማንም ደጋፊውን ኮሜንት ላይ ቡርኖ ትለያለህ በለው ጎብዬ። ወንድ ልጅ ሆነ ካልተበቀልክ ምኑን ወንድ ሆንክ ሀቢቢ? ምኑን ወንድ ሆንክ? ቪላ አስቀይሞን ነበር በሜዳችን ለጠፍ ናቸው። እንዴት ደስ የምትል 3 ነጥብ ናት። ቻምፒዮንስ ሊግ ገብተናል፣ አረጋግጠናል ነው የምልህ። ሼሽኮ በቃ ከተቀያሪ እየተነሳ ሱፐር ሰብ ኩኛ ደገመው ቤተሰብ ይለያል። እኔ ቃላት የለኝም። ዩናይትድ እንደዚህ አስናፍቀውንማ ቢያስቀይሙን ኑሮ እውነትን ይደበር ነበር ነው የምላችሁ ቤተሰብ። ለማንኛውም በሜዳችን በኦልድ ትራፎርድ ተገቢውን ነገር ማይክል ካሪክም ታሪክ ሰርቷል። እንግዲህ ቤተሰብ የማንቸስተር ዩናይትድ አሰልጣኝ ነው። 6 ተከታታይ የፕሪሚየር ሊግ ጨዋታ በኦልድ ትራፎርድ ያለመሸነፍ ጉዞ አለው። አሁንም ያስቀጥለዋል። ቤተሰብ አሳክተነዋል። ከማል ዩናይትድ አይ ዘንድሮ ማለት ነው ትርፌ ቆርጣ ተነስታለች። ጀማው የምሬን ነው የምላችሁ፣ ቆርጣ ተነስታለች። ቶፕ ፎሩን እንድች ብያ አላስነካም ብላለች። አሁንማ 3ኛ ደረጃውንም ያረጋገጠች ነው የሚመስለኝ። ጀማው ቆንጆ ፐርፎርም አድርጋ 3-1 በሆነ ውጤት አሸንፋለች። አፍጥር ፕሮግራም ላይ ሆኜ ነው ቪዲዮ መስራት ያልቻልኩት። የምሬን ነው የምላችሁ። እና ግን እንኳን ደስ አላችሁ። ያው ቼልሲም ተንበጫብጫል። እንግዲህ ሊቨርፑልን ማታ እናየዋለን። በቃ ገብተሻል ቶፕ ፎር እንዳታስቢ ትርፍዬ። እንኳን ደስ አለሽ። ስለጫወተው እንግዲህ ሰፋ ያለ ነገር ደግሞ እንግዲህ ከፕሮግራሙ ስመለስ ከአፍጥር ፕሮግራሙ በኋላ በሰፊው የምናወራበት ይሆናል። ጀማአው ለማንኛውም የትርፌ ደጋፊዎች ኮንግራ እንኳን ደስ አላችሁ። አሁን እያረጋገጣችሁ ነው፣ ልክ እኛ ዋንጫ እንደምናረጋግጠው ማለት ነው። ገብቶሃል? እኛ ዋንጫችንን እያረጋገጥን አይደል? እናንተ ደግሞ ቶፕ ፎራችሁን በአግባቡ እያረጋገጣችሁ ነው። ይመቻችሁ። እንደዚህ በተሻሻሉበት ዘመን ኧረ በስመ አብ። ይሄ ሰውዬ ተውት፣ ብሩኖ ፈርናንዴዝን ተውት። 16ኛ አሲስት ነው መሰለኝ ዛሬ ያደረገው። 4 ነው የሚቀረው ሪካርዱን ለመስበር የኬቨን ዴብሮይን እና የቲየሪ ሄንሪን ማለት ነው። 8 ጨዋታ አለ። በእርግጠኝነት የሚደርስበት ይመስለኛል። ሜዳ ላይ ራሱ ኧረ ለሼሽኮ ራሱ የሰነጠቀለት ኳስ እኔ ሼሽኮ ማለት ነው በቃ ዛሬም ተቀይሮ አግብቷል። ባይዜ በቃ የሚገርም ከቤንች ላይ እየተቀየረች ታገባለች። ሲያስጀምሮም ያገባል። ቀለል አድርጎ ለኩኒያ ሳለፈለት የሆነ ኳስ። ኩኒያ ደግሞ እንደዛ አይነት ቦታ ላይ አይሰማም፣ ሮጥ ያልፋል ምናምን ይጨርሳል ማለት ነው። በስማም ሲማማቱ በዛ ላይ ለማውጣት ምናምን የዮሮ ራሱ ዛሬ ምርጥ ነበረ። ታከል እየገም ሜኑ ራሱ አረ በስማም እንዳትጠጋኝ ብሎ ቪላን ወደ ታች ልቆታል። ማንቸስተር ዩናይትድ 51 ነጥብ ነበራቸው፣ 54 አድርጎታል ማለት ነው። ዩናይትድ ይመቻችሁ። ይህንን ቴሌግራም ናውን ፕሬዲክሽንስ ብላችሁ ተቀላቀሉ። ትኬቶች አሉ በየቀኑ። እናንተ የምራችሁ ነው እንዴ? የምራችሁ ነው እንዴ? ለዋንጫ ነው ምናምን የምንጫወተው ስትሉ የነበረው እንዴ? ምን ሻይ ነው? ምንድነው አሁን ይሄ ስኮር? ምን ጉድ ነው? ኧረ በስመ አብ። አራስቶን ቪላ ማን ተመለሳለ? ማን ልብህን ይመለስልህ ብሎ ማን ፍቃድ ሰጠ? መጀመሪያ አንደኛው ጎል ሲቆጠርብን እንደደነገጥክ በዛው ብትቀጥል ይሄ ሁሉ አልነበረም። ድንጋጤህን ምን እንደሰለበው ምን ሙክክ እንዳደረገክ መድኃኒዓለም ነው የሚያውቀው። ማንቸስተር ግን ይመቸው። የዛሬው ማንቸስተር ይመቸው። ሌላ ሌቭል ውስጥ አሁን ከትንሽ ደቂቃ በኋላ ደግሞ የኛ ጨዋታ ነው። እንደው በመድኃኒዓለም እንደው በእግዚአብሔር እጅ ነው ያለው። ታርንስ ነው እንደው ልለምን ሩብ ጉዳይ ነው የቀረኝ። ሩብ ጉዳይ አሁን በዛች ዶሮ ካሳረድከን ደግሞ በቃ ፍግም ብዬ ሬሳ የማይገኝም። እንደው ልለምንህ ጉድ እንዳታረገን። መቼስ በዛች ዶሮ አታሳርደንም ብዬ ተስፋ አደርጋለሁኝ። ማንቸስተር ግን ይመቸው። እያረርኩ ልሳቅ እንጂ ዘንድሮ ቶፕ 4ም ቶፕ 6 ምንም የለንም። በቃ አይ ለዚህ እኮ ነው የምትናፍቂኝ የኔ ደስታ ምንጭ። እኔ እኮ አንቺን ካላየሁ ማብደው። ለዚህ ነው እኮ የኔ ደስታ ምንጭ። እኔ አባት እንደ እኛ እንርመጠመጡ የለን እዚህ እዛ እንቋጥራለን። እኛ የደስታችን ምንጭ ማንቼ ፎንቀም። ኧረ ቢስሚላህ በቃ ኦልድ ትራፎርድ ድምቀት ነው። ኦልድ ትራፎርድ ዳንስ በዳንስ ነው። ያስፈጠራችሁን አላህ ያስፈጠራችሁ። እንደው አላህ ያስፈጠራችሁ እናንተ ቡሩኖዬ ይቻላል። በቃ ስለሚቻል እኮ ነው። በቃ አንተ እኮ ስለሚቻል ነው። ሴስኮ እኔ ተቀይሮ ገብቶ ቅስፈታዊ ጎል የሚያገባ ስለሚቻል ነው። ስለሚቻል
የኔ ደስታ ምንጮች አንርመጠመጥም ከዚህ በኋላ ማነው ሲቲ ማነው ወያላ ማነው ዲበ ምን አገባን በቃ ማንቼ ፍራን 6-7 በስማ ይገባነ 3 ነጥብ አሳምነን የሚወሰነው በስማ ብሩኖ ፈርናንዴዝ ምንድነው የሚሻለ አረ ካስሜሮ 1 አመት መጨመር አለበት ዛሬም ላይ ፐርፎርማንስ ነው አረ ኩኛ ፊኒሺንግ ሲስኮ ልምዱ አርጎታል ተቀይሮ ይገባል ያገባል ካሪክና ዩናይትድ ተመልሰዋል ወደ አሸናፊነታቸው አሁን ፈታ ብለን ቼልሲ ነጥብ ጥሏል አስቶን ቪላ ሰተናታል ሊቬንተዋስ እናገኛት እንሰጣታለን ሻምፒዮንስ ሊግ እንደገባን አረጋግጠናል ምን አይነት ጨዋታ ነው የተጫወተው ጎሉ አላሳምነኝ የገባብን አንዴ ቫን ዳይክን እንዴት እንደሻሩት እናውቃለን አሁን ደግሞ ኦናና እንደዚህ ብሎ ሰጣሉት ግን ችግር የለውም ሰጠናት የታባቱ ካሪክ ወይ አሁን ቀጣይ ሳምንት ነው የምናገኘው አረ ምን አይነት ቲም ነው ያለን ጋይስ አረ ምን አይነት ቲም ነው ያለን አረ ፉንቅቅ አረገን እኮ ማይክል ካሪክ ብሩኖ ፈርናንዴዝ ቤንጃሚን ሴስኮ ካዝሜሮ ኩኛ ፓሽናቸው ካሪክ ማለት ነው ደመላሽ በቃ ብድሩን የማይመልስ ልጅ አይወለድ ነው ጎብዬ አሞሪም ያስናቀንን እያንዳንዱ ቆጥሮ ነው የተረከባቸው ተበቀልናቸው ገና ምትቀር ያለሽ አንቺ ኦልድ ትራፎርድ ላይ ትገረፍ ያለሽ ማለት ነው ብሩኖ ፈርናንዴዝ 16 ደርሷል ዘንድሮ ለቶፕ 4 ብቻ ሳይሆን ለብሩኖ ነው የምንጮተው 4 አሲስት ነው የቀረው የፕሪሚየር ሊግ የምንጊዜም በአንድ አመት ከፍተኛ አሲስት 20 ነው 16 ደርሷል ጎብሸት ካዝሜሮ ሊወጣ ሲል በፎንቃ ጨረሰን ሲዲኤም ሆኖ 7 ጎል ነው ያለው ሲዲኤም እኛ ደግሞ ሴት ፒስ እና ገባ ጨመላልቀን አይደለም ጽድት ያለ ካዝሜሮ ይችላል ቤንጃሚን ሴስኮ የሚገርም ተርን ያቺን ባሰቻት አሪፍ ነበረ የብሩኖ አሲስት 17 ይደርስ ነበረ ማለት ነው ኩኛ በመድሃኔ አለ ምን አይነት አፕግሬድ ነው ከራሽፎርድ ትችላላችሁ ኩኛ ነው እንደውም የማንቼ ልጅ የሚመስለው እንጂ ምንም ራሽፎርድ ውስጡ ምንም የለምና ዩናይትዳውያን እንኳን ደስ ታላችሁ ንጉሳውያን ኮፒ ሊንክ ሪፖርት ሼር ይደረግ ይመቻችሁ እናንተ ማንቼ አሸነፈ ማንቼ ቶፕ 4 ገባ እኔ ብሩኖ ፈርናንዴዝ ስንት አሲስት አደረገ ልዩነታችን ይሄ ነው በነገራችን ላይ የማትገመቱ ሆኖ እግዚአብሔርን እየቋጠርኩ ነው 16ኛ አሲስቱ ላይ ደርሷል ዛሬ 2 አሲስት አድርጓል ስለዚህ 20 ወይም ደግሞ 21 አሲስት ላይ እንዲደርስና ሪከርዱን እንዲሰብረው ወይም ደግሞ ሪከርዱን እንዲጋራ እኔ ምን እያደረኩ ነው እየቋጠርኩ ማለት ነው ሶስተኛውን አሲስት ራሱ ቤንያሚን ሼሽኮ አዋከነበት እግዚአብሔርን ሃትሪክ ሰርቶ መውጣት የሚችልበትን ቀን አበላሸበት ኤኒዌይ ግን 2 አሲስት በጣም አሪፍ ነው 4 ነው ይቀረን ቋጥሩ ነው ብላችሁ በቃ ቋጥሩ እኔ ከዚህ በኋላ ማን ዋንጫውን በላ ማን ቶፕ 4 ገባ አያገባኝም ብሩኖ ፈርናንዴዝ ስንት አሲስት አደረገ ግን አጀንዳ ይሉ ቢስሚላህ ዛሬ ቢስሚላህ ብቻ አይደለም አልহামዱሊላህ ምን ምለው የኛው ዩናይትድ ማን ዩናይትድ አስቱል አንድ ረመረሙ ዩናይትድ ፋሚሊ እንኳን ደስ ያላችሁ ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት ገና አላፈጠርኩም ግን በሳፋ በላለሁ በኋላ እደርሳለሁ በቴብር ብቻ ነው ግን በኋላ የምግብ ገንዳ ውስጥ ገባለሁ ከዛ በፊት ከሃኒድ ከዶሮ ካሩስ ከሁሉ ነገር የሚበልጥ 3 ነጥብ አግኝቻለሁ አስቶን ቪላን ቀጥምጥም አድርጌ እዛው የለመርክበት ብየዋለሁ ኦልድ ትራፎርድ ላይ መጥቶ አስቶን ቪላ የለም ፊት አንሰጠው በቀን ነው የተበቀን ነው ብሩኖ ዛሬ ይለያል ቢስሚላህ ሰዎች 4 እኮ ነው የቀረው ሪከርድ ለመስበር የነ ሄነሪና የኬዲቢ እንደውም እኮ ቢጠቀሙ ኖሮ እኮ ዛሬ ራሱ ቢጠቀሙለት እኮ ይነጥቅ ነበር ረቢስ ካዝሜሮ ባለ ቢስሚላህ ክረምት ሊለቅብን ይመስላል አሁን ሴስኮሳ ኩኛሳ ያይቱን እንጥራ ከረፍት በኋላ ይሄ ቡድን ሊለወጣል ምን እንደሆነ አላቅም ቢስሚላህ ወላሂ በጣም ነው ደስ ያለኝ እንደው አላህ እድሜያችሁን በሙሉ እንደው ደስ ያሰኛችሁ ዩናይትድ ፋሚሊ እናንተ የሀያሉ ዩናይትድ ደጋፊዎች ናችሁ እና እንኳን ደስ ያላችሁ ይሄ ይገባችኋል ከዚህ በላይ ነው የሚገባለኛ ግን በጊዜ ሂደት ይመጣል እና ዩናይትድ ፋሚሊ እስቲ በዱል የተሰማችሁን ኮሜንት ላይ አስቀምጡ ቪዲዮን ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ ግሎሪ ማን ዩናይትድ ይሄ የተጣለ ቲም በቃ ማሸነፉን ሊያቆም አልቻለም ማን እኔ በየሳምንቱ አንድ ቲም ብቻ ኒውካስትል ብቻ የሚያስደስተኝ ቪላ ምን ሆነ ነው አንድ አቻ ነበራችሁ ለምንድን ነው የምትቸኩሉት እንደዛ ረጋ አትሉም እንዴ ግልጽ ነው እንደሚገባባችሁ ማን በጣም ነው ማትችሉት ስታስጠሉ ማን ይሄ ሰውዬ ማለት ነው እድሜው ይጣራ ካስሜሮ ጤነኛ ምን ሆኖ ነው ማን ዩናይትድ ማለት ሴት ፒስ ማግባት ስለጀመረ ነው አሁን ፕሪሚየር ሊጉ ላይ በደንብ እየተፎካከረ ያለው የእውነት ምላችሁ ሴት ፒስ ማግባት ጀምሯል ሴት ፒስ አይገባበት ገብቷችኋል ማን ብሩኖ ፈርናንዴዝ 16 ወይኔ ጉዴ በህይወቴ እንደዚህ አይነት አንሰክሰስፉል ሄትዋች አጋጥሞኝ የሚያውቅ አይመስልኝ ብሩኖ ፈርናንዴዝ 16 አሲስት ደረሰ ፕሪሚየር ሊግ ማን ኩኛ ገባ እንደገና የሚያስጠላ ሴሌብሬሽን ደገመው ማንቼ ለምን 2 ሳምንት 3 ሳምንት 1 ወር 5 ዓመት አርፎ ይመጣል
እንዲህ ነው የሚያስደስተን ነው ማንች ቤንያሚን ሼስኮ ብሩኖ ፈርናንዴዝ ካሴሜሮ እርክት ጨዋታ የለ እርክትክት የኔው ማንቼ እንድደሰትብህ ነበር የናፈቀኝ። ይመቻችሁ። ኮንግራ የማንቸስተር ደጋፊዎች ግባ እናውጣው። በቃ ይህ ነው ዩናይትድ። በስማ ቤንጃሚን ሴስኮ ከዚህ በኋላ በቃ ተቀይሮ ይግባልን። የምሬን ነው የምላችሁ። ምን አይነት ጨዋታ ነው በመጨረሻው ደቂቃ ያስመለከቱን። በስመ አብ በስ ተመልሼ እመጣለሁ። በቃ ዩናይትድ ደጋፊዎች ይህን ቪዲዮ ሪፖስት ኮፒሊንግ አድርጉት። በስመ አብ ምንድነው እየተፈጠረ ያለው ጓዶች? ለምንድነው በዚህ ደረጃ እንዲደሰቱ መንፈቅድላቸው? እንዴትስ ነው ይሄ ነገር ሊፈጠር የቻለው? አንድ ሊያስረዳ የሚችል አካል አለ በዚህ ጉዳይ? የአቋም አባል የሆነ ሊያስረዳ የሚችል እነሱ አለ? በከተማ ውስጥ የቀሩ አንዳንድ ርዝራዦች አሉ። እነዛን ርዝራዦች መንጥረን እስክናወጣ ድረስ አቋም ስራውን አይፈታም። አሁንም ወደፊት አርሰናል ይቅደም፣ ያቋጣሪ ይውደም፣ አቋማ ሴንትራል ኮማንድ። ብሩኖ ፈርናንዴዝ ካለ የአሲስት ጎርፍ አለ አባቴ። ብሩኖ ፈርናንዴዝ እንዴት አባቱ የሚለይ ተጫዋች ነው ፋሚሊ። ለዚህ ክለብ የማይመጥን ተጫዋች ቢኖር ብሩኖ ፈርናንዴዝ ይችላል። ብሩኖ ፈርናንዴዝ እግዚአብሔርን እንደኔ የአርሰናል ደጋፊ ሆናችሁ ብሩኖ ፈርናንዴዝን የምትወዱት ኮሜንት ላይ 88 ቁጥር ጻፉልኝ። ይመቻችሁ። እሳት አመድ ወለደ። ተሳስቷል። ያራዳ ልጆች እሳትን የወለደው ሰር አሌክስ ቻማን ፈርጉሰን ማይክል ካሪክን ሁነኛ ሰው አድርገውታል። ያራዳ ልጆች ፈርጉሰን እንደሚታወቀው ፈርስታፍ እንደምንም ሊለዝልህ ይችላል። ክለቡ ግን ገብቶ መልበሻ ክብል ሲወጣ እሳት የነካው አንበሳ ሆኖ ነው የሚወጣው። ይህንን ነው ዛሬም ማይክል ካሪክ ያሳየን። ሰከንዳፍ ምን አይነት ጉድ የሆነ ክለብ እንደሆነ ማንቸስተር ዩናይትድን ተመልክተናል። አይፈራ አይኮራ ያራዳ ልጅ ደረቱን ነፍቶ ይጮታል። ደረቱን ነፍቶ 3 ነጥቡን ይዞ ይወጣል ማለት ነው። ያራዳ ልጅ ማይክል ካሪክ ዘገየ እንጂ ከዚህም በላይ ሊሆን ይችላል። እጅግ በጣም አስደናቂ ብቃት፣ እጅግ በጣም አስደናቂ ቦታ ላይ ይገኛል አሁን የማንቸስተር ዩናይትዱ ክለብ ማለት ነው። ያራዳ ልጆች በሚያስገርም ሁኔታ አስቶን ቪላን በኩርኩም ወደ ታች ደፈቀው። ሌላ ነገር የለውም ነው የምልህ። ቦታ ይሄ አይደለም፣ አይገባህም፣ ዝቅ ልትል እፈልጋለሁ ብሎ አስገድዶ አደረገው። ምንም ያለ ምንም ጥያቄ ነው የምልህ። እጅግ በጣም አስገራሚ ነበረ። ቡድኑ አጣብቂኝ ውስጥ ሆኖ እንኳን ካሪክ የሚቀይረው አጥቂ ነበር፣ ለዛም ሰርቶለታል። ሴስኮን ቀየረ፣ ሴስኮን ማገባ ማለት ነው። ማንቸስተር ዩናይትድ አውሬ ሆኗል። ያራዳ ልጆች ግባ እናውጣው። በቃ ይህ ነው ዩናይትድ። በስማ ቤንጃሚን ሴስኮ ከዚህ በኋላ በቃ ተቀይሮ ይግባልን። የምሬን ነው የምላችሁ። ምን አይነት ጨዋታ ነው በመጨረሻው ደቂቃ ያስመለከቱን። በስመ አብ በስ ተመልሼ እመጣለሁ። በቃ ዩናይትድ ደጋፊዎች ይህን ቪዲዮ ሪፖስት ኮፒሊንግ አድርጉት። በስመ አብ If you happy and you know clap your hands. If you happy and you know clap your hands. ጨብ ደስተኛ የሆነ ያጨብጭብ ወየለው ፈለው ኩኪስ ማን ምን አገባኝ አንዱ ፈካ ቦት ዘማባቲ ሁልትራፉን ላይ ካልተደነሰ ምን እንደሞተ ጫወት ነው። ወይኔ ማንቺ እኔ እኮ አንተ ያለህ የቁ ምርመጣመጣው እኮ ነው እኔ እኮ የሚያሳዝነኝ። ደስታዬን መለስክልኝ። ወይኔ ብሩኖዬ አንተም ሰው ነህ። እሺ 16 አሲስት ሴስኮስ የኔ ጠንበል የኔ አንበሳ ሰው ነህ አንተስ። እየገቡ ጎል ወይ አረካችሁኝ፣ አስፈጠራችሁኝ። አላህ ይስጣችሁ ብያለሁ። በቃ ዩናይትድ ወደ ማሸነፍ መንገድ ተመልሷል ነው የሚልህ። ትናንት ያሁላ ደስታ ካሳለፍን በኋላ ማለት ነው ዛሬ በመቋጠር ፍሬህን ያፈረጥክ ሰው ማለት ነው በጣም ፋራና ነው። በጣም ፋራና ሲጀመር በኦልድ ትራፎርድ 100% ሪኮርድ እኮ ነው ያለው። ገባህ? ብሩኖ ፈርናንዴዝ ሬከርድ እንዳይሰብር ነው መቋጠር ያለበት። ኦልሬዲ የማንቸስተር ዩናይትድ ትልቁን አሲስት ሬኮርድ በዴቪድ ቤካም የተያዘውን 15 አሲስት ሬኮርድ ሰብሮታል። አሁን ለሄነሪ ሬኮርድ ነው እየመጣ ያለው 4 አሲስት። 4 አሲስት እኮ ቀላል ነው ምናምን ነገር ብለህ እንዳታስብ። ማን ተሳስተሃል ማን። ሲጀመር ቡድንህ 4 ጨዋታ ያሸንፋል ወይ የሚለውን ጥያቄ ብትጠይቅ እንደማያሸንፍ አሳይተናል። 4-5 ማድረግ አይችልም። 5 እንደማይችል ሁላችንም እናውቃለን። ተረዳኝ አይደለ? ስለዚህ ከ4ቱ ጨዋታ ላይ 3ቱን ብትሸነፊ ምናምን በወር አንዴ ነው የምትጮች ምናምን ገባ። ገና 4 ወር ያስፈልጋል። ይሄን ራሱ ለማለት ማለት 3 ወር ነው ፕሪሚየር ሊጉ የቀረው። አንተ ግን 4 ወር ያስፈልጋል። በወር አንዴ ስለሆነ የምትጮተው ማለት
ገባህ? ኮንግራቹሌሽንስ አስቶን ቪላ መውረድ ያለበት ቡድን ስለሆነ እኔ መጀመሪያም ሶስተኛ ያንቺ ህይወት ነው ስላልኩሽ እና እሱ ስላሳካሽው ቅር ያለው ሰው እዚህ መድረክ ውስጥ የለም አባቴ። እኔ ለንደን ልሄድ ነው ዋንጫ ለማንሳት እታች ያለውን አካውንት ብቻ ፎሎ አድርገህ ትልከኛለህ ነው የምልህ። ገባህ? ያለበለዚያ አለቀላችሁ። እዚህ ካለሁኝ እኛ ዋንጫ ስንበላ እዚህ ካለሁኝ አለቀላችሁ። የፈጠነ ወይ እኔን ለንደን ላክ ወይ አንተን በሊቢያ ወይ በሱዳን ላክ፣ ምረጥ። መጥቻለሁ። ይሄን ያለው እኔ ሳልሆን የእንግሊዙ ኩራት የዓለም ኃያሉ በከፍታው ብቻ ሳይሆን በዝቅታው ጊዜ እንኳ ግርማው የሚያስፈራው ክለብ ማንቸስተር ዩናይትድ ነው። አዎ ማንቸስተር ዩናይትድ በቲያትር ኦፍ ድሪምስ ኦልድ ትራፎርድ አስቶን ቪላን ገጥሞ እንዳይነሳ አድርጎ ጥሎት ሄዷል። ሶስተኛ ደረጃን 54 ነጥብ በመያዝ በተዝናኖት ተቀምጦበታል። ካሴሚሮ ሲሉ ኩኛ ሲሉ ቤንጃሚን ሼሽኮ ያስገርመናል። ምክንያቱም ክለቡ ማንቸስተር ዩናይትድ ነው። አሁን ፉክክሩ ለሶስተኛነት ሳይሆን ጩኸታም ጎረቤታቸውን ለማለፍ ሆኗል። የኳስ ነገርም አይታወቅም። እቅዳቸው ከዛም ሊያልፍ ይችላል። የንጉሱ ቡድን ደጋፊዎች የታላችሁ ፎሎ በማድረግ ግሎሪ ማን ዩናይትድ እያላችሁ ኮሜንቱን አጥለቅልቁት። መልካም ጊዜ። እየነገርኩ አትታ መርዝ ብላ እንመለሳለን። አንድ ደህና ተጫዋች ሜዳ ውስጥ ልታየው ምን አይነት ምሽት ነው ጀሞ? ምን አይነት